እርዱኝ አሞኛል እርዱኝ አሞኛል አይዞሽ ቆሚጣ አይዞሽ ቆይ ምን ይሆንሽ ነው አይዞሽ እባክህ ስለዚህ እሷ እኔ ያልኳትን ነገር ነው የምታደርገው አንተ ምንድነው የምታደርገው ካልከኝ እኔ በቃ አሁን ላይ ልጆችን ማገት ነው ስራዬ ልጆችን አግቻ እመጣለሁ ለሷ ሰጣታለሁ ከዛ መድኃኒቱን ካመጣሁት በኋላ መርፌ እንድትወጋቸው ማድረግ ነው ድኞች ነበርኝና ከነሱ ጋር አብረው አፈኑኝና ከዛ እዛ ሄደው መርፌ ይወጉን ነበር ያሰቃዩን ነበርና ያኔ ደግሞ እየሰከረ መጥቶ ያስፈራራን ነበር የምርመራ ቡድኑ ቼክ ያደርጋቸዋል ምንም አይነት በሽታ ከሌለባቸው ከዚህ በፊት ምንም አይነት ችግር ጠባሳ ምናምን ከሌላቸው ኩላሊታቸው ንጹህ ከሆነ ምናምን ቆንጆ በሆነ ብር ይሸጣሉ ከዛ በላይ ደግሞ በጣም ቆንጆ ሴቶች ከሆኑ በጣም የሚያምሩና ለመደፈር የሚያመቹ ነገር ሴቶች ሲሆኑ ደግሞ እነሱም ከዛ በላይ ይጨምራሉ ትንሽ እንኳን አይምሮን አይሰቀጥጥም እንደዚህ እነሱም ይገልሻል አርፈሽ ተቀመጪ ይሉ ነበር ሁሉንም እንደዚህ ይላቸው ነበር ግን ሁሌ ከሌሎች ጋር መገናኘት አልችልም ነበር ምን ማለት ነገር አላደርግም ስለው የሚፈልገው ነገር ካላደረኩለት ይሄው እህትሽን አትፈልጊያትም ይጋለ ነው የሚያሳየው በእጅ እንዳልበላሽ እንዳልጠጣሽ አንቺ ዝም በል አንተ ዝም በል ቁጭ በይ ነይ ቁጭ በይ ኑርሽ እስከ ዛሬ ጠጣልኩክ ዛሬ አቅም ኑርሽ እህቴን ብዬ እኮ ነው ታውቂኛለሽ እህቴን ብዬ ነው ሰማኸኝ ሰለሞን ነኝ ታውቂኛለሽ መቼም እንደማይሩንሽ ታውቂያለሽ እነሱ እስከ መቼም እንደማይሩንሽ ታውቂያለሽ ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ እኛ ደግሞ ምንድነው የተሸወድነው እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም በዚህ መሃል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል ከ1 እስከ 5ኛ ፎቆች ነው ያሉት አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው እንግዲህ እኔም የሚጠበቅብኝ በሙሉ አድርጌ ላግዛቸው እችላለሁ ማለት ነው እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል እስከዛሬ ተሸውደናል እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሃል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል ሲፈልጉ አከራይታችሁ ሲፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው በውጪ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ እሱም ይሄ ማረጋገጫ ሰጥቶልኛል ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት ያቅሜን ያህል አግዛችኋለሁ ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ መልካም እድል ይሄን ነገር አድርጉ እንደዚህ አይነት ህፃናቶች ያዙ ከተባልን እንይዛለን የት ቦታ መውሰድ እንዳለብን ቀድሞ ሜንሽን ይደረግልናል ሎኬሽኑ ወይም ቦታው እዛ ጋር እንወስዳቸዋለን ከዛ አድርጉ የምንባለው ነገር ነው የምናደርገው እኛ በቃ ታዛዥ ነው ና ሚጣ ምን ራስ መስታለች እንዴ ምን ሆነ ነው ምን ሆነሽ ነው ሚጣ ምን ሆነሽ ነው ቆይ ምን ሆነ ነው እስቲ መርሲ አላቅም ብቻ ነው አለቆች እጅ ውስጥ ነች እኔ እጅ ጋር የለች ታዲያ ቪዲዮውን ከየት ታመጣቻልከው እሱ እንዲህ አለቆች ትይቂያቸው አንደኛ ልጅቷን እህቷን ስለማውቃት ታሳዝነኝ ነበር ለዛም ብዙ ጭካኔና ይሄ ያለ አራሚነት የተሞላበት መንፈስ ያላሳየናት አልጨከነባትም ብዙ በዛ ላይ አልበቃችም ወደ ተባለው ቦታ ለመሄድ እሷ በቃ አልነበረችምና ያልከውን ገንዘብና በህግ የምትጠየቅ አይደለም የሆነው
እዚህ ጋር ካሜራ እያየ ነው አይደለ? ስለዚህ ግልጽ አድርገህ ማትናገር ከሆነ ሁሉንም ነገር አሳያለሁ። ሰውዬ አይገባም እንዴ? እሺ የት ነው ያደረካት? የት ነው ያደረካት? እቺ ህፃን ልጅ የት ነው ያደረካት? በቃው መድኃኒቱ የሚጎዳ ነው ማለት ራሳቸውን እንዲስቱ ማድረጊያ ነው። የቤተሰብ ችግር ያልኩት በቃ በዚህ በእርሱ ምክንያት ነው እና እንዳልኩ ከከተማ ውጭ ነው ያለው ቤቱ ማለት ነው እና ከሌላ የተወለዱ ልጆች አሉ እና ማለት በአባትና በእናት ማንገናኝ ነው እንትን ናቸው በእናት ብቻ ነው ግን ያው ውርሱ አባቴ ነው። ሰምኛለሽ? ምንድነው ብዙ ማልነግረህ ነገር አለ ማለት በቃ አታስጨንቀኝ። ምክንያቱም እኔ እህቴን ማጣት አልፈልግም። ምን ማለት ነው? እህቴን ማጣት አልፈልግም? ግልጽ አድርገሽ ተናገሪ እስቲ። እዚህ ስራ ውስጥ የገባሁት እህቴን ስላገቷት ነው እንጂ ፍላጎት ኖሮኝ አይደለም። አንተ የምትፈልገው ነገር ጎሎብህ አይደል? በፈለክ ሰዓት መተህ ታገኘኛለህ፣ እንደፈለክ ታረገኛለህ። ስለዚህ አሁን እህቴ የት እንዳለች ንገረኝ። አዎ እንደፈለኩ አረግሻለሁ፣ በጣም እንደፈለኩ አረግሻለሁ። ምክንያቱም እየከፈልኩሽ ነው። በዛ ላይ ደግሞ ስለ እህትሽ የምትናገሪበት አቅሙም ችሎታውም የለም። አለኝ እህቴ ናት እኮ። ስለሱ ነገር እኮ አሁን ያው እኔ ወንጀለኛ ብሆንና ቤቴ ድረስ አልጠራክም አይደል? መቼም ያው እንድታውቀውም አልፈቅድልህም ነበር። ግን ደግሞ ጥፋት ስለሌለብኝ ብቻ አንተ ጋር መቀራረቡንም የፈለኩት ለዛ ነው። ይገሏታል። የት እንዳለች ባይን እንኳን አይቻት አላውቅም። የት እንዳለች ባቅ እንኳን ቢያንስ የሆነ ነገር ለማድረግ እሞክራለሁ። ግን በጣም ረጅም ጊዜ ሆነኛል ካየኋት። ይሄን ስራ እንኳን መስራት ከጀመርኩ አመት ሊሆነኝ ነው። ይሄ ሁላ ጊዜ አይቻት አላውቅም። በስልክ ያገናኙኛል እንጂ ብቻ አልፎ አልፎ እስኪ ይሁን ነበር የነገረችኝ። ያ መርፌ እኮ እሷን ብቻ ነበር ለእሷ ብቻ ነበር የምጠቀመው። እሱንም እንቅልፍ እምቢ ስለሚላት ጭንቀት ስትረስ ውስጥ ስለምትገባ ከዛ ነገር ትንሽ ሰዓት እንኳን እንድታርፍ ብዬ ነው። ልጅቷ እንደምታያት እንቅልፍ እንኳን የምትተኛ ትመስላለች። ስለ መርፌው ስለ ልጆቹ ጉዳይ ምናምን አንቺ ነው ማለት ልጆቹ እያለቀሱ ነው ያሉት እና ደግሞ ስለ መርፌው ማወቅ ፈልጋለሁ። ከየት ነው የምታመጣው? እንዴት ነው የምታመጣው? አሃ ስለተግባባንና እንደ ኖርማል ሚስቲ ከደረቴ አስጠግቼ አቅፌሽ ምናምን ስለተንከባከብኩሽ ነገሮችን ወደ አሁኑ ቦታ ይዘሽ መጠየቅ የጠፋት ነው። ስለጀመር ስለዚህ ነገር ቆንጭ ነው ያገባሽ ያጋባኛል እንጂ እየሰራሁ ነው ያሉት ሳሚ ማለት በቃ አሁን ቢያንስ ወጣት ነክ ብዙ ነገር ታውቃለህ እንጂ ነው። እሺ ልክ ያለው እኔ ስለዚህ የራሳችንን ጊዜ ብናሳልፍ ምን ይመስላል? ምን ነገር ነው ማለት አሁን ደግሞ ልገልሽ ዝግጁ ነኝ። ምንሽን ነገር ማታረጊ ከሆነ ስለያትሽ የማወቅ እህቴን እስካላየኋት እስካላወራት ድረስ ምንም ነገር አላደርግም ከዚህ በኋላ የፈለግኩት ምን አንተና አንቀ ግደለኛልሽ። አይ ትሰሪያለሽ አትሰሪም? ትሰሪያለሽ አትሰሪም? ያቺ ልጅ ላይ ያው እግዚአብሔር አልፈቀደምና ያቺ ልጅ ላይ መድኃኒቱ አልሰራም እንጂ ሌሎቹ አሁን መድኃኒቱን ከተጠቀሙ በኋላ ራሳቸውን እንዲስቱ ነው የሚያደርገው። መድኃኒቱ ራሳቸውን ከሳቱ በኋላ ወደ ግንኙነት ነው የሚያደርጓቸው። አይመለከትሽም። ይመለከተኛል። ምክንያቱም እኔ እንዲያደርግ ትንሽ ማናሽ አይመለከትሽም ማለት ምን ማለት ነው? አይመለከትሽም ምን ማለት ነው? አይመለከትሽም ማለት አብሬክ እየሰራሁ ነው ያለሁት አይደል? አብሬክ እስከሰራሁ ድረስ ደግሞ ማወቅ ግዴታ ነው። ላታምኚኝ ትችያለሽ፣ ግን አስቀምጠናል። እየቀለድክ ነው? አሁንም እንደባለፈው አይነት የጅል ስራ እየሰራ ነው። አሁን ስለ እንደዚህ አይነት ቀልድ ሳይሆን የዚህ መረጃ ባለቤት ማን እንደሆነና ሌሎች ተጨማሪ ሰዎች ሰኛልሽ ልቀቂ። እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ሲጣርግ ይገልሻሉ። ገባሽ? ናስ ማነስ አለሙ ምን ልትሆን የፈለከው? ና ምን ልትሆን የፈለከው? ምን ልትሆን የፈለከው? ነገሮች ንገረኝ እስቲ። ምን ልትሆን ነበር የፈለከው? ምን ልትሆን ነበር የፈለከው? እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር በደንብ አይታቸዋል ብዬ
አስባለሁ ምን አይነት ነገሮች እንደሆኑና ነገሮች ትንሽ ከባድ ናቸው። እንዳሰብናቸው አይደለም እየሆኑ ያሉት። ስር እየሰደደ በጣም እየከፋ ነው የሄደው። ብቻ አጠገብ ያለው ልጅ ብዙ ሚስጥሮች እንደሚያውቅና ያን ሁሉ ነገር አድርጋ የነበረ ህጻናቶቹ መርፌ እንዲወጉ ጉዳት እንዲደርስባቸው ብዙ ነገር እንዲሆኑ ያደረገቻች ሴት እህቷ እንደታፈነችባት ጭምር ነው ስትነግረኝ የነበረውና ስለዚህ ምናልባት ስለ እህቷ የምትነግረኝ ነገር ይኖራል። ስለተፈጠረው ነገር በደንብ ብዙ የምታስረዳኝ ነገሮች ይኖራሉና እስቲ እነዚህ ነገሮችን በደንብ ለማስተካከል የቀረውንም ነገር በደንብ ለማየት እንሞክራለን። ውድ ቤተሰቦቻችን እሺ እንግዲህ ስም ማን ያልከው? ሰለሞን። ስማኝ ነገሮችን ስታስፈራራ ነበር። ብዙ ነገሮችን አቅም እንዳለ ስታስመስል ነበር አይደለ? የታለ አቅምህ? ሴት ልጅ ላይ ነበር አቅምህ? አሳየኝ። አሁን አቅምህ አሳየኝ እስቲ አቅምህ። እንትና እኔ ውጭ ላይ ብንገናኝ እኮ አቅሜን እዛ ነገር በደንብ አሳይ። ስለዚህ እሱን ነበር የምትፈልገው ማለት ነው? ውጭ ላይ መገናኘቱን ነበር የምታስበው? እሱን ለመገናኘት እናንተ ዝግጁ አይደላችሁም። እናንተ ማስታወቂያ እያሳያችሁ መታወቂያ እያሳያችሁ ማንገራገር ብቻ ነው የምትፈልጉት። እሺ አሁንም ቢሆን ነገሮች አረፈዱም። ስለዚህ ግልጽ አድርገን መናገር መቻል አለብህ። ስለተፈጠረው እያንዳንዱ ነገር ግልጽ አድርገን እንድትነግረኝ እፈልጋለሁ። ተግባባን? ግልጽ አድርገን እንድትነግረኝ። እሺ ነገርኳቸው እኮ እዛ ምን አይነት ስራ ነው የምትሰራው? ምንድነው የምታረገው? ከዚህ ሴት ጋር ያለ ግንኙነት ምንድነው? እያንዳንዱ ነገር ግልጽ አድርገን ንገረኝ። አለበዛ እዚህ ሽጥ አድርጌ ደፋ። እዛ ሲቀጠቅጡኝ እኮ ነገርኳቸው አይደል? እዛ ውጭ ደግሞ አንተም መስማት ትፈልጋለህ? አሳሬን አብሉኝ፣ አሳሬን አብላችሁኝ አይደል? እሺ አሁን አንተ ደግሞ ምንድነው የምትፈልገው? በየተራ ነው ነገር ሳይከና ያረጋ ብለህ እንድትነግረኝ እፈልጋለሁ። በቃ ለእነሱ እንደነገርኳቸው ነው። እሷ ማለት በቃ ለእኔ እንደ ቅጥረኛ ነች። ስለዚህ እህቷን ደግሞ እየባታለሁ። ምክንያቱም እህቷን እየባታለሁ። እሷ ማለት የእኔ ዋና ስራ አስፈጻሚ ነች። ስራ አስፈጻሚ የምትሆነው እንዴት ነው? ይሄን ቤት እኔ ተከራይቼላት ነው። ምክንያቱም ከኔ በላይም አለቆች አሉ። እኔ የምሰራው ለነሱ ነው። እኔ ከነሱ በታች ነው፣ እሷ ደግሞ ከኔ በታች ነው የምትሰራው። ቤት ይሄን አከራየውላ ሌላ መከራየችላታለሁ። ሌላም ቦታ እንዳስፈላጊነት ትከራይላት ትችላለህ። ስለዚህ እሷ እኔ ያልኳትን ነገር ነው የምታደርገው። አንተ ምንድን ነው የምታደርገው ካልከኝ እኔ በቃ አሁን ላይ ልጆችን ማገት ነው ስራዬ። ልጆችን አግቻ እመጣለሁ፣ ለእሷ እሰጣታለሁ። ከዛ መድኃኒቱን ካመጣሁት በኋላ መርፌ እንድትወጋቸው ማድረግ ነው። ስለዚህ እሷ ቀላል ስራ ነው ያላት። መርፌ ትወጋለች፣ እሷ መርፌ ትወጋለች። መርፌ የሚወጉት ደግሞ ልጆቹ ቀስ እያደረገች ነው መርፌ የምትወጋቸው። በአንዴ መድኃኒቱን ብትሰጣቸው ጸጥ ሾክ ሊያደርጉ ስለሚችሉ ቀስ እያለ እየተቀነሰ መርፌ ይሰጣቸዋል። እነዚህ ህፃኖች ይረሳሉ፣ ሙሉ በሙሉ ራሳቸውን ይረሳሉ። ራሳቸውን ከረሱ ለሚፈለገው አካል ተላልፈው ሲሰጡ አያስታውሱም ማለት ነው። ስለዚህ እኛ ምን አገባን? እኛ የምንሰራው ብር ቢዝነሳችን ነው ለኛ። ስለዚህ ልጆችን እንደምንም በቫሌም በቡሌም ብለን አሰደን እናመጣቸዋለን። እዛ እናገታቸዋለን፣ መርፌ እንሰጣቸዋለን። መርፌ ከሰጣናቸው በኋላ ራሳቸውን ይስታሉ። ከዛ እንሸጣቸዋለን ለሚፈልገው አሪፍ ብር ላለው ሰው፣ አሪፍ አቅም ላለው ሰው 500 ሺህም እንዳስፈላጊነቱ እስከ 1 ሚሊዮንም እንደ ልጆቹ ሁኔታ ብዙ መስፈርት ነው ያለው ስንሸጣቸው። ልጆችን ስንሸጣቸው አንደኛ ቼክ ይደረጋሉ። የራሳችን የምርመራ ቡድን አለ። የምርመራ ቡድኑ ቼክ ያደርጋቸዋል። ምንም አይነት በሽታ ከሌለባቸው ከዚህ በፊት ምንም አይነት ችግር ጠባሳ ምናምን ከሌላቸው ኩላሊታቸው ንጹህ ከሆነ ምናምን ቆንጆ በሆነ ብር ይሸጣሉ። ከዛ በላይ ደግሞ በጣም ቆንጆ ሴቶች ከሆኑ በጣም የሚያምሩና ውብ ለመደፈር የሚያመቹ ነገር ሴቶች ሲሆኑ ደግሞ እነሱም ከዛ በላይ ይጨምራሉ። ትንሽ እንኳን አይምሮን አይሰቀጥጥም እንደዚህ? ውድ ቤተሰቦቻችን ምን ብዬ መረጋጋት መቻል ስላለብን ነው እንጂ የሚናገረው ነገር። እሺ ቀጥል ንገረኝ በቃ። ስለዚህ አንተም ታደርገዋለህ ይሄን ነገር። በነገር አንተም እርግጠኛ ነኝ ትሰማኛለህ። አንተ ወንጀል ሰርተህ ሊሆን ይችላል። ነገር ግን እኔ አንተ ለሰራው እያንዳንዱ ወንጀል ተሳታፊ መሆን ሰው አይደለሁም። እሺ ተግባባን ወይ? አዎ ተግባብተናል። ቀጥል እሺ። ስለዚህ በቃ በዚህ ሂደት ውስጥ ቆንጆ የሚባሉ ህፃን ልጆችን አሳድገን ቢሆን ለረጅም ጊዜ ካቆየናቸው በኋላ በደህና ብር ለባለሀብት እንሸጣቸዋለን። ከዛ በኋላ ከወሰዷቸው በኋላ ምን እንደሚያደርጓቸው አናውቅም። እኛ ብቻ አሳልፈን ለነሱ እንሰጣቸው፣ ደህና ብራችን በእጃችን ተቀብለን ደህና ነገር እናስረክባቸዋለን። እንደ አስፈላጊነቱ ደግሞ ትንሽ በሽታ ያለባቸው ልጆች ምናምን ካለ ደግሞ ዋጋቸው ትንሽ ይቀንሳል። ስለዚህ እነሱን ደግሞ ቀነስ ባለ ዋጋ አይተን አቅሙ የማይፈቅድልን ሰው ስለሚኖር እነሱ ሲመጡ ደግሞ ለእነሱ በ500 ሺህም በ400 ሺህም
እነሱ ደግሞ አሳልፈን እንሰጣለን። ስለዚህ ስራችን እሱ ነው። ሌላ ከዚህ የተለየ መስማት የምትፈልገው ነገር ካለ እነግርሃለሁ። ምን አማራጭ አለኝ? እኔ አለቆቼ ናቸው እያሰሩኝ ያሉት፣ ከኔ በላይ አለቃ አለኝ። እሷ ደግሞ እህቷን እንየባት ነው ማለት ይሄን ሁላ እያደረገች ያለችው። በእርግጥ ይሄ ስራ ስትሰራ ግዴታ የሆነ ኃይል ሊኖር ይገባል። አሁን ለእኔ ኃይሌ እሷ ናት። እሷ ደግሞ ኃይሌ እንድትሆን የሆነችው የእሷ እህት በማገቴ ነው። የእሷን ህግ አግቻታለሁ። አግታለች፣ የሆነ ቦታ ተቀምጣለች ምናምን። ስለዚህ ሴቷን እያስፈራራው የምፈልገውን ነገር ከእሷ አገኛለሁ ማለት ነው። እንግዲህ ውድ ቤተሰቦች ነገሮችን ትንሽ መቆጣጠሩ ከብዶን ነበርና ወደ ምን እንደምንወስደው በምን አይነት መልኩ እንደምንመራው ጭምር አናቅም። በቻልነው አቅም ግን ይህን ነገር ለማስተካከል ነው እየሞከርን ያለ ነው። ብዙ የደበቀኝ ነገር አለ፣ ብዙ የተፈጠሩ ነገሮች አሉና ያንን ነገር ደግሞ ግልጽ አድርጎ እንዲነግረኝ ነው የምፈልገው። ይህን ነገር ግልጽ አድርጎ የማይናገር ከሆነ ደግሞ ከዚህ ነገሮች በጣም የከፉ ነው ሊሆኑ የሚችሉት። ተግባባን? አሁንም ቢሆን ምንድን ነው አሁን እንድነግር የምፈልገው? እቺን ህጻን ልጅ አፍነህባታል፣ ብዙ ነገሮች ተፈጥረዋል። እሺ የት እንዳረካት እያንዳንዱ ነገር ትናገራለህ። የት ነው የደበቃት? እኔ አሁን የት እንዳለች አላውቅም። የሆነ ቦታ እንደደበቅኳት አውቃለሁ፣ ግን ከኔ በላይ ያሉ ሰዎች አሸሽተዋታል። ምን ማለት ነው? የት እንዳለች አላውቅም? አዎ አሸሽተዋታል። ሰዎቹ አሸሽተዋታል። አለቆች አሸሽተዋታል። ወዴት ነው ያለሽ? ይኸውልህ አለቆች አሸሽተዋታል ምናምን እንደዚህ አይነት ነገሮች እንደማልሰማ ታውቃለህ አይደለ? እያንዳንዱን ነገር ወደ ሳይሆን በግድ ግልጽ አድርገህ እንድትነግረኝ ነው ፈልገው። ሰማኸኝ? ነገርኩህ እኮ አሸሽተዋታል አልኩህ። እሺ ከዛ ውጪ ይሄን መርፌ ከየት ነው ያመጣላችሁ? ወይም ደግሞ ይሄ መርፌ እንዲኖር የሚያደርጋችሁ የሚያግዛችሁ ሰው ማን ነው? በበላይነት ነገር ያለው አለቆች አሉን። ከዛ በላይ ደግሞ የምርመራ ቡድን አለን። እነሱ መድኃኒቱን የትም ብለው ያመጡታል። እኛ የምርመራ ቡድኑ አካል አይደለንም። እሱን የሚያውቁት ደግሞ የበላይ አካሎቻችን ዋና ስራ አስፈጻሚ ያለን፣ እሱ ከእነሱ ጋር አግሪመንት አለው ከትላልቅ ዶክተሮች ጋር። እነሱ ጋር ተነጋግሮ ነው የሚያመጣው። እኛ ይሄን ትንንሹን ስራ የምናስፈጽመው እንጂ ያን ያህል ጠለቅ ያለ ነገር የምናውቀው ነገር የለንም። ስለዚህ አሁን ያልከውን እያንዳንዱን ነገር እንድትሰሩ የሚያደርጋችሁ አካል አለ ማለት ነው? አዎ አለ። ስራ አስፈጻሚዎችንና አለቃችን አሉ። ምን ያህል ነገር ነው የምታገኘው አንተ? ምን ያህል ክፍያ ነው የሚሰጥህ? ኮሚሽን ነው ማለት በሰራሁት ልክ ነው። ዛሬ 2 ልጆች ከአመጣው ቢያንስ 300-400 ሺህ ይቀበላሉ። እሺ ከዛ እነሱ ደግሞ አጫርተው በደህና ብር ይሸጧቸዋል። ስለዚህ እኔ የእለት ጉርሴን ነው እየሰራሁ ያለሁት። በቃ ለኔ ይሄ ቢዝነሴ ነው። አንተ ቢዝነስ ብለህ እየዘርኩ ሰዎችን ግን እኮ እናንተም እኮ ከኛ በላይ ቢናገሩት ወድ ባዶ ይቀራል ይባላል። እናንተም ከኛ በላይ ምን ንገረኝ እስኪ። ምን አውራዋ ልስማ። ምንድነው እኛ ከእናንተ በላይ ምን ሰራው? እናንተን ስለምናስይዛችሁ ስለምንይዛችሁ ብዙ ነገር ስለምናደርስባችሁ ነው ወይ? በቃ አሁን ሌላ ምንድን ነው የምትፈልገው ከኔ? በቃ ነገርኩህ አይደል? በቃ ልሄድ አሁን። በቃ ነግሬሃለሁ። ሰማኛለህ? ከዚህ ወዴትም አትሄድም። አንደኛ ጭራሽ ምን ማለት ነው እያልከኝ ያለው? ጭራሽ ያደረግከውን ነገር ረስተህ ምን ማለት ነው ወይ እያልከኝ ያለው? በቃ ነገርኩህ እኮ። እያንዳንዱን ነገር ግልጽ በሆነ መንገድ ጠይቀሃለሁ። ወደ ሳይሆን በግድ ትናገራለህ። ተግባባን? ልሂድ ወደዛ ቦታ ምናምን የምትለው ምንም አይነት ምክንያት የለም። አሁን ወደ ሳይሆን በግድ እያንዳንዱ ነገር ግልጽ አድርገን ትናገራለህ። አሁን ነገርኩህ እኮ። ምንድነው መስማት የምትፈልገው ከዚህ ውጭ? ከዚህ በኋላ እኮ እስር ቤት ነው የምትበሰብሰው። የምን እስር ቤት? ምን አይነት እስር ቤት እንደምትበሰብስማ አሳያለሁ። እሺ እያንዳንዱን ነገር ግልጽ አድርጌ ምን አይነት እስር ቤት ውስጥ ልበሰብስ እንደምችል አሁን አሳያለሁ። ገባህ? ቆይ አንድ ነገር ነው ልጠይቅህ። ቆይ ለምን አንደራደርም? ለምን አሪፍ ኮሚሽን አሪፍ ብር አልሰጠህም? አንተ አሁን እርግጠኛ ነኝ 20 ሺህ 30 ሺህ ነው የሚሆነው አይደል ደሞዝ በወር? እቺ ማለት እኮ የኛ የአንድ ጊዜ የሆነ ቦታ ላይ ገብተን የምናጠፋን ነገር ለምን እኔ ከበር አላደርግልህም? ህይወቴን የሚቀየር ነገር ለምን ያልሰጠህ? የምሬን ነው የምልህ። እንደ ወጣት አስብ፣ እንደ ወጣት ተጠቀም። አንተ ገና ወጣት ልጅ ነህ አይደል? ይሄን እርግጠኛ ነኝ በእግርህ ነው የመጣው። እዚህ ጋር ስትመጣ በእግርህ ነው የመጣው፣ ወይም ደግሞ በአንዲት ትንሽ የፓትሮል ተሰብስባችሁ ነው የምትወጣው። ለምን የራስህ መኪና፣ የራስህ ቤት፣ የራስህ ላይፍ አይኖርህም? የምሬን ነው የምልህ። እኔ የተሻለ ነገር አመቻችልሃለሁ። በቃ ከዚህ ቅሽ ምናወረድ እስኪ ሞደርን አርትን ተጠቀም። የምሬን ነው የምልህ። እዛ ሲኖዞ ይኪራል እዛ ጋር ሄደህ አትሂድ እንዴ? ምንድነው ሆም ፕለስ ላይ ተቀመጣችሁ እናንተ?
እስኪ ሪያክት አድርጎ ዛሬ እኮ ሪያክት አድርጎ እስኪ የምሬን ነው። የተሻለ ነገር የምትፈልግ ከሆነ እኔ ላመቻችልህ። በቃ አሁን ፖሊስ ጣቢያን እናስገብተም ታገኛለህ። እስቲ ንገረኝ፣ ምንድን ነው የተሻለ ነገር ልትሰጠኝ የምትችለው? አሁን ወደ ነጥቡ መጣ፣ ወደ ዋናው ነጥብ። ህይወት የሚቀይር ነገር እንሰጣለን። እኛን አታሳድን። በቃ የኛ ነገር እዚህ ጋር ይዘጋ፣ የኛ ፋይል እዚህ ጋር ያውቁ እና የምትፈልገውን ነገር ልስጥ። ብትፈልግ የዛሬ 3-4 ወር የራስ የምትለው ቤት ኑሮ ይሄን በክራይ ቤት ነው አይደል? ሲፈልጉ ያስወጣዋል አይደል? ውጣ ይልዋል አይደል? ሲፈልጉ ያስገባዋል። ስለዚህ እሱን ነገር ለምን የምሬን ነው። እንደ ወጣት ነው ብዬ ነው የምመክርህ። እና እንደራደር። ይልቁን እኔ እስር ቤት አስገብተህ ምንድን ነው የምታገኘው? እስር ቤት አስገባኝ። ኦልሬዲ ገባሁ እኮ እኔ። ምንድን ነው የምታገኘው ከኔ? እኔን እስር ቤት አስገብተህ አንተ በእግርህ 70 ዓመት ትፈጫለህ። አሁን እርግጠኛ ነኝ ስንት ዓመት ቢሆን 25 ምናምን ዓመት ቢሆን 60 ዓመት በእግር ከምትፈጭ ለምን ከኔ ጋር ተደራድረህ የተሻለ ነገር ይዘህ አትኖርም? ከፈለግ ከተማ መልቀቅ ትችላለህ። የስራ ባልደረቦች ምናምን የሚያስቸግሩ ከሆነ አዲስ አበባ ከሆነ የምኖረው ናዝሬት ትኖራለህ። ናዝሬት ከሆነ ለምን ደቡብ አፍሪካ የሚያስገባ ብር እሰጥሃለሁ በዚህ ሰዓት። የምሬን ነው የምልህ። አሜሪካ ሂድ። እንደራደር፣ ከኔ ጋር እንደራደር፣ እንደ ወጣት እንነጋገር። ተምራለህ አይደል? እርግጠኛ ነኝ እኔ ተምራለህ። ዩኒቨርሲቲ ገብተህ ጆይን ባታደርግም መሰናዶ ሃይ ስኩል ተምረህ ትኖራለህ። ስለዚህ እኔ ጋር እንደራደር። እኔ ጋር አሪፍ ነገር አለ። በቃ አጥፍተናል፣ ኦልሬዲ አጥፍተናል። ቢዝነስ ነው ግን አሁን ካንተ ጋር ሰጣ ገባ ነብል እንደራደር ነው በሚግባባ ቋንቋ። የፈለግከውን ብር ልስጥ፣ አስብበት። ስለዚህ ስለ ልጅቷ ታላቅም ያልከው ስለአንተ ደግሞ ብዙ ነገር የምታውቅ ሴት አለች። እሷ ጋር ገብተን ደግሞ እያንዳንዱ ነገር ተናገር። ተነስ ካሜራ እያልኩ እኮ አንተ ጋር ምንም መደራደር እንደዚህ ጥርስን እንዳላስለቅም ምንም መደራደረው ነገር የለም። ተግባባን? ተግባባን ነው። ስንት ብል ልስጥ? ተግባባን? ከአንተ ጋር መደራደረው ምንም አይነት ነገር የለም። ያ የማይሆን ከሆነ ደግሞ እዚሁ ሲጣርጌ እደፋለሁ። ገባ? እዚሁ ሲጣርጋለሁ። እሺ፣ ሲጣርጌ እዚሁ እደፋለሁ። እሺ፣ እንድደፋ ካልፈለክ ደግሞ ዝም ብለህ ነው። እሺ፣ አጥፋ ካሜራው። እኛ በቻልነው አቅም እዚህ ጋር እኮ የጠራሁት ነገሮችን ለማመሳከር ነው አይደል እንዴ? አንቺ ደግሞ ረጋ በይ፣ በቻልሽው አቅም እባክሽን። ቁጭ በይ፣ መጀመሪያ ቁጭ በይና ነገሮችን እናውራ። ይኸውልህ ትሰማኛለህ? እያንዳንዱ ነገር ግልጽ አድርገህ ማትናገር ከሆነ ከዚህ የከፋ ነው ነገሮች የሚሆኑት። እሺ ይኸውልሽ ትሰሚኛለሽ? እሱ እያለ ያለው እህትሽ የት እንዳለች አላውቅም ነው ያውቃል። ምክንያቱም ማለት ነው በቪዲዮ ላይ ያስፈራራኛል። አላውቅም ማለትሽ አላውቅም። ታውቃለህ የት እንዳለች በቪዲዮ ያስፈራራኛል ማለት ምን ማለት ነው? አንቺ ግን ምን ማለት ነው? አላደርግም ስለው የሚፈልገው ነገር ካላደረኩለት ይኸው እህትሽን አትፈልጊያትም እያለ ነው የሚያሳየው። በእጅ እንዳልበላሽ እንዳልጠጣሽ አንቺ ዝም በል አንተ ዝም በል። ቁጭ በይ ነይ ቁጭ በይ ኑረሽ እስከ ዛሬ ጠጣልኩክ። ዛሬ አቅም ኑረሽ እህቴን ብዬ እኮ ነው። ታውቂኛለሽ። እህቴን ብዬ ነው። ሰማኸኝ? ሰለሞን ነኝ። ታውቂኛለሽ። መቼም እንደማይሩንሽ ታውቂያለሽ። እነሱ እስከ መቼም እንደማይሩንሽ ታውቂያለሽ። አንቺን ይኸውልሽ ሲጣርጊ ጫካ ወሮሬ ባጥሽ እንደሚቆጨኝ ብታውቅ ማለት ነው። እስከ ዛሬ የሰራሁት ስራ ራሱ እንዴት እንደሚቆጨኝ ብታውቅ። ሁሉ ሴራ አንቺ ነዋ። አንቺ ነሽ ሁሉ ያደረግሽ ሴራ። አዎ በቃኝ። በቃሽ። ሳልፈልግ አሁንማ በቃሽ። ለምን የጻናቶችን አበላሻለሁ? ያንቺን ህይወት ደግሞ እህቴን ብዬ ነው ነገርኩ ማልፈልገው ነገር ውስጥ የገባሁት። አንቺን ህይወት ደግሞ እንዴት ሲኦል እንደማደርግብሽ ታውቂያለሽ። ሲኦል ነው የማደርግብሽ። ሲኦል እህቴ የት እንዳለች ንገሪኝ ነው። ሲኦል አላውቅም። ታውቃለህ? ምክንያቱም እስከ ዛሬ በቪዲዮ ስታስፈራራኝ ነበረ። አላውቅም አልኩሽ። ካላወቅ እንዴት ቪዲዮን ከየት ልታመጣ ቻልክ? ቀን በቀን አዳዲስ ቪዲዮዎች እያሳየኝ ነው በሷ የምታስፈራራኝ። እሷንም እኔ እንደምታደርገኝ ታደርጋታለህ። ሌሎችን ህጻናቶች እንደምታደርጋቸው ነው የምታደርጋት ነው። እና እኔ ነገር ገና ይቀጥላል። እስኪ ንገረኝ፣ እያንዳንዱ ነገር የምታደርገው እንደዛ ነው ወይ? እየሰማኸኝ ነው አይደለ? እንደዛ ነው ወይ ሁሉንም ነገር የምታደርገው? ይኸውልህ ግልጽ አድርገህ ተናገር። ያለበዛ ነገሮች የከፋ ነው የሚሆኑት አንተ ላይ። ከዚህ በላይ ምን ይከፋል? ነገርኩህ እኮ። ለምን አንተና እኔ እንግባባ? አይገባም እንዴ? ገንዘብ መጠየቁን ተውና ነገሮችን ግልጽ አድርገህ እንድትነግረኝ ነገሮችን ግልጽ አድርገህ እንድትነግረኝ ነው ፈልገው። አሁን ገንዘቡን ምናምን የምትለውን ነገር ተወው። አይገባህማ። ይኸውልህ አሁን አላስፈላጊ ነገር እንዳደርግ ከምታደርገኝ ነገሮችን ግልጽ በሆነ መንገድ እናውራ። እሺ የት አካባቢ ነው ሰዎች ህጻናቶችን ሊደብቁ የሚችሉት? ንገረኝ እስኪ አንቺ። ከኔ ጋር ከወሰዷቸው በኋላ ወዴት እንደሚወስዷቸው እኔ ምንም አውቀው ነገር የለም። ያንንም ስራ እየሰራ ያለሁት እንደነገርኩህ ነው። በዚህ ምክንያት ነው
እንጂ ፍላጎት ኖሮኝ አይደለም። እኔም ትንሽ እየሄዳለች የእሷን ህይወት ማበላ እንደሷ ነው ማያቸው ሁሉንም። ግን ደግሞ በቃ ምንም ማድረግ አልችልም። ገባ? እናቴ እዛ ጋር ታማሚ ናት። እናቴንም ሁለት ሰው ነው ማጣው። እቺ ልጅ አጣት ማለት እናቴንም ማጣት፣ ሁለት ሰው ደግሞ ማጣት አልችልም። እናትሽን እያኖርሻት ያለሽው እኮ በኔ ብር ነው። በኔ ብር፣ በኔ እጅ፣ በኔ ላይ ነው። ገንዘቡ መጥቶም አይጠቅምም ነበር። አልገባኝም እንጂ። ስለዚህ አሁን ነገሮችን ወደ ሌላ አይነት ነገሮች እስከምንወስዳቸው የት ልታረግ እንደምችለው ንገረኝ። ያም አይሆን ከሆነ ደግሞ ጉልበትና ኃይል እንድንጠቀም አታስገድደኝ። ያን ነገር ማድረግ ካስፈለገ ከዚህ በተሻለ መልኩ ማድረግ እንችላለን። ከዚህ በላይ ነገር አሁን እሱም እኮ አረገጠልህም ላንተ አይደለ? ከዚህ በላይ ነገሮችን ከምናደርጋቸው ደግሞ ነገረኝ። ነገርኩህ እኮ በቃ አሁን አለቆች ጋር ነው የምትገኘው። እኔ የት እንዳለች አላቅም አልኩ። እኔ በቃ አላቅም። አለቆች ይዘዋታል። የት እንዳለች አላቅም። አይገባህም እንዴ? አለቆች ስለምን አለቃ ነው የምታወራው? ከሱ በላይ አለቆች ነበሩ። እኔ ምንም አውቀው ነገር የለም። እኔ እሱን ብቻ ነው እንደነገርኩ በስልክ ከዚህ በፊት ሲያወራ ሰምቻለሁ። በዛ በጥርጣሬ ተነስቼ ነው የነገርኩ እንጂ ሌላ ምንም አውቀው ነገር የለም። ከሱ የበላይ ይኖር አይኖር የማውቀው ነገር የለም። ግን ጥርጣሬ ስላለኝ ብቻ ነው እንደዛ ያልኩት። ስለምን አለቃ ነው የምታወራው? ምን ልታረገኝ ነው? አሁንስ ምን ልታረገኝ? እስከ ዛሬ አይበቃህም? እሱን ቀኑ ሲደርስ እናየዋለን። እሺ አንድ እንድትነግረኝ የምፈልገው ነገር አለ። እህቴ የት ነው ያለችው? እሱን ብቻ ነገር መርሲ። አላቅምና አላቅም ብቻ ነው። አለቆች እጅግ ውስጥ ነች። እኔ እጅ ጋር የለችም። ታዲያ ቪዲዮውን ከየት ልታመጣ ቻልከው? እሱ እንዲህ አለቆች ትይቂያቸው። አለቃዎቹንም ግን እኮ አለቃቸውም ዛሬ ገና ነው ካንተ እየሰማ ያለሁት። የኔ አለቃ አንተ ነህ እንግዲህ እስከማውቀው ድረስ። አንቺ ደግሞ አለቃሽ አይደለሁም። ተቀጥረሽ ብርሽን ብልሽ እናትሽ የምታኖሪያት በእኔ ብር መሆኑን ረሳሽው እንዴ? እንደፈለክ እየተጫወትክብኝ ለምትሰጠኝ ብር ነው። ለብር ብለሽ እኮ ነው የገባሽው። ታውቂያለሽ አይደል? የኔ አባት የኔ ፍቅር አንተን አጥቼ መኖር አልችልም። እያስመሰልኩ ነው እህቴ። ምንም እንድታረጋት ስላልፈለኩ እንጂ እናንተ በህይወት የሚያስጠላኝ ሰው የለም። በጣም ነው የምትቀፋኝ። ቆሻሻ ነህ። አዎ እሱንማ አየን አሳልፋ እንደ እጅ ሰጠሽ። ስለዚህ ሂጂ አንቺ ሂጂ ያዛት ሰው። አሁን ከኔ ጋር በትክክለኛው መንገድ እንደ ወንድ እናወራለን ማለት ነው። አዎ ካንተ ጋር ጥሩ ጊዜ ይኖረናል። ስለዚህ ነገሮችን ግልጽ አድርገህ ትናገራለህ ወይ ደግሞ እዚሁ ካሜራ ፊት ሰው እያየ ሲጣርግ ይደፋለሁ። እንደራደራልኩ አይገባም እንዴ? ስማኝ፣ ገንዘብ አይደለም እፈልገው። አንተ እንዳሰርካትና የት እንዳደረካት ነግረኸኛል። ስለዚህ ንገረኝ። እነዚህ ሰዎች እነማን እንደሆኑ ራሴ እደርስበታለሁ። አሁን ላይ ግን እቺ ሴት አንተ እንዳገትካት ነግረኸኛል አይደለ? የት ነው ያደረካት እቺን ህፃን? ይገርምም በህይወቴ ግን እናንተ ቄል አይነት ሰው ወጥ ነው። የምሬን ነው። ቄል ነህ በጣም። እንዴት ይኸውልህ እድል አንዴ አትበሳጭ። የምሬን ነው የምልህ አትበሳጭ። እድል አንዴ ብቻ ነው ወደ አንተ የምትመጣው። ሁለቴ ደግማ አትመጣም። አሁን ችግር የለውም። ልጅቷን እኮ እንለቃታለን። እኔን ያልሆነ ቦታ ውስጥ አታስገባኝ። ልጅቷን ከፈለክ የፈለግከው ቦታ ወስጄ ልሰጥህ እችላለሁ። አሁን አንተና እኔ ግን 2 ሚሊዮን ብር እጅግ አላሳቅም። ከፈለግከው ትራንስፈር አድርግልሃለሁ። 2 ሚሊዮን ብር ነፍስን ያድንልህ ከሆነ አያለሁ። ተግባባን? አሁን ሆኖ ማትነግረኝ ከሆነ ለሰዎች መማሪያ እንድትሆን እንዳንተ አይነት ወንጀለኞች ምን አይነት ስራዎችን እንደሚሰሩ እያንዳንዱን ነገር ለማሳወቅ እዚሁ ሲጣርግ ይገላለሁ። ያልከውን ገንዘብና በህግ የምትጠየቅ አይደለም የሆነው። እዚህ ጋር ካሜራ እያየ ነው አይደለ? ስለዚህ ግልጽ አድርገህ ማትናገር ከሆነ ሁሉንም ነገር አሳያለሁ። ሰውዬ አይገባም እንዴ? እሺ የት ነው ያደረካት? የት ነው ያደረካት? እቺን ህፃን ልጅ የት ነው ያደረካት? ንገረኝ። የት ነው ያደረካት? የት ነው ያደረካት? ምን አልክ? ንገረኝ። አይሰማም የምትለው ምን አልክ? የት ነው የደበካት? ንገረኝ። ጮክ በል። የሆነ ቦታ ላይ ጮክ በል። የት ነው የደበካት? የት ነው? የሆነ ቦታ የሆነ ቦታ የት ነው? የሆነ ቦታ የት ነው? ንገረኝ። የሆነ ቦታ የት ነው? የሆነ ቦታ ላይ አለች። ትናገራለህ። ወደ ሳይሆን በግድ ትናገራለህ። እሺ ገደልከኝ። ስለዚህ የሆነ ቦታውን ወደ ሳይሆን በግድ ታሳይኛለህ። ተግባባን? ምን እንግዲህ
ውድ ቤተሰቦቻችን ያው ከልጁ ጋር የነበረኝን ቆይታ አይታችኋል። በተወሰነ መልኩ ለማመን ፈቃደኛ አይደለም፣ ነገር ግን በጉልበት ነገሮችን ከተጠቀምን በኋላ ነው እያንዳንዱ ነገር እርግጠኛ ሆኖ የነገረኝ ማለት ነው። ስለዚህ የተፈጠረውን ነገር ግልጽ አድርጎልኛል። ልጅቷ የት እንደምትገኝ ጭምር ነግሮኛልና የነገረኝ ቦታ ግን እሱ የሚኖርበት ቦታ ላይ ነው። ምናልባት ወጥመድ ውስጥ ሊከተኝ ይችላል ብዬ ስላሰብኩ ነው አንዳንድ ዝግጅቶችን ለማድረግ እንዲሁም ደግሞ ባልደረቦችን ለማውራት ወደኛ ማቆያ ተመልሻለሁ ማለት ነው። ቀጥታውን ወደ ልጅቷ አመራለሁ። ምን አይነት ሁኔታ ላይ ያለችው፣ እንዴት ነው የምትገኘው አላውቅም። ውድ ቤተሰቦቻችን ግን ወደ እሷ ጋር ሄጄ ነገሮችን ለማጥራት እሞክራለሁ። ሕፃን ልጅ ነች እንግዲህ እህቴ ነች እያለች ነው የነበረችው። እህቷ እንደተጎዳች ነው እየነገረችኝ ያለችው እና መጀመሪያ ላይ እህቷ እንደሆነች አላውቅም ነበር። ከዛ በኋላ እንዳመነች እናንተ ማየታችኋል። ስለዚህ ቢያንስ እሷ ወንጀለኛ ብትሆንም በህግ ብትጠየቅም ትንሽ እህቷ ግን ምንም አታውቅም እና እሷ ማዳን መቻል አለብን። የትኛውም ሰው የራሱን አካል ለማዳን ሲል ሌላን ሰው መጉዳት አለበት ብዬ አላስብም። በእርግጥ በእናንተ ቢደርስ ምናምን ሊባል ይችላል። ነገር ግን እንደዛም ቢሆን የሰው ጉዳት የራስ ጉዳት ነው። የሌላ ሰው ጉዳት እንደ ራስ እህት፣ እንደ ራስ ወንድም፣ እንደ ራስ እናት፣ እንደ ራስ አባት ማየት አለብን እና ያን ነገሮችን ለማጥራት ነው የምንሞክረው። ስለዚህ ቀጥታ ወደ ተባለው ቦታ ላይ ያመራለሁ። እንግዲህ ልጅቷ በጥሩ ሁኔታ ላይ እንድትገኝ ተስፋ አደርጋለሁ። ወደ ቤተሰቦቻችን ይህን ነገር ለእናንተ ለማሳወቅ ነው እና እሱ የተለየ ነገር ስለነገረኝ ወደዛ ቦታ ላምራ። እስከዛ ድረስ አብራችሁን ቆዩ። ና እስኪ ካሜራማን ና ሚጣ ራስ መስታለች እንዴ? ምን ሆነ ነው? ምን ሆነሽ ነው ሚጣ? ምን ሆነሽ ነው? ቆይ ምን ሆነ ነው? እስቲ ቆይ ውሃ ነገር እስቲ ምን ሆነሽ ነው? እዚህ ምን ሆነ? ወይኔ ምን አድርገውሽ ነው? እስቲ ቆይ መንቀሳቀሰችም እንዴ? ምንድን ነው የሆንሽው እናቴ? ምንድን ነው የሆንሽው? ከዚህ ይዘንሽ እንሂድ። እሺ ና እስቲ እሱን ያዙት እባካችሁን። አንዴ ያዝልኝ እሷን። ነይ እባክሽን። አይዞሽ። እስቲ መኪናውን አዘጋጁልኝ እባካችሁ። መኪናውን አዘጋጁልኝ። ዞር በል። አንዴ እርዱኝ፣ አሞኛል። አይዞሽ ቆይ ሚጣ፣ አይዞሽ ቆይ ምን እየሆንሽ ነው? አይዞሽ እባክህ፣ አይዞሽ ምንም አናደርግሽም። እሺ አይዞሽ። ይዘናት እንውጣ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያገዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ውድ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም አሳስባችኋለሁ። መልካም እድል። ውድ ቤተሰቦቻችን እንግዲህ ልጅቷን አግኝተናት ነበር። ያው በአስደንጋጭ ሁኔታ ትንሽ እየተንቀጠቀጠች ነው የነበረው እና እርዱኝ አይነት ነገር ነው ስትናገር የነበረው። ወደ ሕክምና ተቋም የኔ ባልደረቦች ይዘዋት ሄደዋል። እኔ ግን አንዳንድ ነገሮችን ማጣራት ስላለብኝ ወደኛ ማቆያ ተመልሻለሁ ማለት ነው እና ምን እንደምላችሁ አላውቅም። የነበረችበት ሁኔታ ትንሽ ያስደነግጣል።
ነገር ግን ያው ደውዬ እየጠየኩኝም ነበር። ሐኪሞች ጥሩ ጤንነት ላይ ነው፣ ትንሽ ረቧት ስለነበር እና ብቻዋን ስለተቀመጠች ጭንቀት ነው እንደዚህ ሲያረጋት የነበረው ብሏል እንጂ መልካም ጤንነት ላይ ነው ያለችው። በአጭር ጊዜ ውስጥ ድና ወደኛ እንደምትመለስ ያው በአጭር ጊዜ ውስጥ ማለት ዛሬውኑ እንደምትመለስ ነው ይዘዋት እንደሚመጡ ነው እየነገሩኝ ያሉት። ጓጉቻለሁ። የእውነት እንደተባለው መታ ከኔ ጋር ቃለ መጠየቅ ለማድረግ ዝግጁ ትሆናለች ወይስ ደግሞ አላውቅም ምን ብዬ እንደምናገር። ግን ባልደረቦች እየነገሩኝ ያሉት ይህንን ነው፣ ደህና እንደሆነች እና መታ የትኛውም አይነት ንግግር ማድረግ እንደምችል ዶክተሮች ፍቃድ እንደሰጧት እና ወደዚህ ይዘዋት እየመጡ እንደነበር ነው። ያው ወደዛ እህቷ ወደ ተገኘችበት ቤት ነው ይዘዋት ሂዱ ያልኩት እኔ አንዳንድ ነገሮችን ለማጣራት እንዲሁም ደግሞ እዚህ የነበረ ፋይል ነበር እሷን በህግ የሚያስጠይቅ እህትየው ማለት ነው። እሱን ለመጠየቅ ነገሮችን ለማሰናዳት ነው ወደዚህ ቦታ ላይ መጣ ነው። ያው አስደንግጦናል። ህፃን ልጆች ናቸው እየተጎዱ ያሉት። ስለዚህ እነዚህ ህፃን ልጆች ደግሞ ለምን እንደዚህ እየሆኑ እንደሆነ ህፃን ልጆች ላይ በዚህ ልክ እየጨከኑ እንደሆነ አላውቅም። ምክንያቱም ህፃናቶች ማለት በጣም እኔ እንጃ ብዙዎቻችሁ ልጅ ይኖራቸዋል፣ የራሳችሁ ዘመድ ይኖራቸዋል፣ ታናናሽ እህቶች ይኖራቸዋል፣ ብዙ የተጎዱ ሰዎች ይኖራቸዋል እና ለምን እንደዚህ አይነት ነገሮች እየሆኑ እንደሆነ አላውቅም። ለምን ህፃናቶች ላይ ሰዎች እንደተነሱ ከዚህ በፊት ትልልቅ ሰው ላይ፣ ቤተሰብ ላይ፣ እናት ላይ ብዙ ኬዞች ነበሩ ስብስብ ያሉና በህፃን ሲሆን ግን ያማሉ እውነት ለመናገር። ምክንያቱም ህፃናቶች ምንም አያውቁም፣ ገና አንድ ፍሬ ልጆች ናቸው፣ ነጭ ወረቀት ናቸው እና ነገ ሀገር ይረከባሉ፣ የተሻለ ቦታ ላይ ይደርሳሉ፣ ቤተሰቦቻቸውን አድገው ይጦራሉ፣ ሀገር ይረከባሉ ብለን የምናስባቸው ህፃናቶች ናቸው። በዚህ ጭምልቅልቅ ያለ ሀገር ጭምልቅልቅ ያለ ዓለምን ምናልባት እነሱን ተስፋ አድርገን ነው እየኖርን ያለ ነው እና ጉዳት እነሱ ላይ ሲደርስ እነሱ በእንደዚህ አይነት ሁኔታ ሲያልፉ ጭራሽ ህፃናቶች ላይ እንደዚህ አይነት ነገር ተጀመረ የሚለው ነገር ያማል። ውድ ቤተሰቦቻችን እስቲ በቻልነው አቅም ግን እሷ ጥሩ ሁኔታ ላይ ካለች ከእሷ ቆይታ ለማድረግ እሞክራለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። እንግዲህ ሚጣዬ ውድ ቤተሰቦቻችን ያው አንዳንድ ነገሮችንም ነግራችሁ ነበር። እኔ ትንሽ ያው በደንብ ምግብ ነገር ስላልበላች ራሷን እንደመሳት ነገር ብላ ነበር የነበረው እና ትንሽ ተጎድታለች። አሁን ላይ ግን አጠገቤ ትገኛለች እና እንዴት ነሽ አሁን? ደህና ነሽ? መጀመሪያ ላይ ፈርተሽን ነበር አይደለ? ማን እንደሆነ አላውቅንም። አሁን ግን የህግ አካል እንደሆነ ልንረዳሽ እንደመጣሽ ገብቶሻል አይደለ? አዎ። እንደው እስቲ ንገረኝ፣ እዛ ቦታ ላይ ምንድን ነበር የምታረጊው? መች ነው ማን ነው የወሰደሽ? መች ነበር የገባሽው እዛ ቦታ ላይ? እዛ ቦታ ላይ ትምህርት ቤት ላይ ነበር። ትምህርት ቤት እየተማርኩ ነበር። ከትምህርት ቤት ነበር የተወሰድሽው? አዎ። ስሙን አላወቅሽውም አይደለ? ማን እንደሆነ ስሙን አይጠራም እዛ ቦታ ላይ ሲመጣ? አዎ። እሺ። ከማን ጋር ነበር የምትኖሪው ከመወሰድሽ በፊት? ከእህቴ ጋር። ከእህትሽ ጋር ነበር የምትኖሪው? እህትሽ ምንድን ነበር የምታደርግልሽ? በጣም ብዙ ነገር ታደርግልኝ ነበር። ምን ምን? ለምሳሌ ንገሪኝ እስቲ። ለምሳሌ የፈለኩትን ነገር ትሰራልኛለች እና በቃ የፈለኩትን ነገር ታደርግልኛለች እንደማለት አይደለ? እናትሽስ አለች አብራችሁ? እሷ የለችም። እናትሽ የለችም? አባትሽስ? እሱን አላውቀውም። አታውቂም አባትሽን? በእውነት እንግዲህ ሚጣዬ አሁን እኛ በደንብ እናግዝሻለን፣ አብረንሽ ነው እሺ የምንሆነው። ምንም ያስፈራሽ ነገር አይኖርም። በቻልሽው አቅም ይሄንን ነገር እንትን በይ። እንደው ከዛ በተጨማሪ ደግሞ ነገሮችን ግልጽ እንድታደርጊልኝ እፈልጋለሁ። እዛ ቦታ ላይ መርፌ ምናምን እንደምትወጉ እናውቅ ነበር ከዚህ በፊት አንድ ሰው ጠቁሞን እና መርፌ ትወጊ ነበር አንቺ? ስትወጊ ምንድን ነበር የሚሰማሽ? ይደነዝዘኛል። ይደነዝዝሻል በጣም? ከዛስ ምን ይልሽ ነበር? ይሄ የወሰደሽ ሰውዬ የወሰደሽ ሰውዬ ምን ያስፈራራኛል? ምን እያለ? እገልሻለሁ እያለ። እገልሻለሁ እያለ ነው የሚያስፈራራሽ? ከዛ ምን ትያለሽ አንቺ? ደግሞ አለቅሳለሁ። ድረሱልኝ ምናምን ብለሽ ልታመልጭ ሞከረሽ አታውቂም? አውቃለሁ ግን አልቻልኩም። ለምን? መንቀሳቀስ አልቻልኩም ነበር ያኔ። መርፌውን ስትወጊ ነው መንቀሳቀስ የማትችይው? እሱ ሲመጣ ምንድን ነበር የሚልሽ? ሰክሮ ይመጣል? ምን ሆኖ ይመጣል? ሰክሮ አንዳንዴ ይመጣል እና ያስፈራራኛል። አንቺ ጋር ሌሎች ህፃናቶች መጥተው ያውቃሉ? አዎ አንዳንዴ ይመጣሉ። ከዛ ምንድን ነው የሚያደርጓቸው እነሱንስ? እነሱንም እንደኔ መርፌ ያውቋቸዋል። ከዛስ? ከዛም ይዟቸው ይሄዳሉ? አዎ። እና እስቲ እንደው የነበረውን ነገር ሲወስዱሽ ከትምህርት ቤት ነበር የወሰዱኝ ብለሽኝ ነበር እና ከትምህርት ቤት አሁን አትፍሪ እሺ። ካሜራም ማንም አያስፈራሽም። ፊት ለፊት ያሉትም ሰዎች አንቺን የሚያግዙ ሰዎች ናቸው። ከዛ በተጨማሪ ደግሞ ተመልካቾቻችንም አንቺን የሚያዩ እንዲማሩ ነው እሺ ይሄን የምናደርገው እና ምንም አያስፈራሽም። ስለዚህ ለእኔ እንደነገርሽኝ ውጭ ላይ ንገሪኝ። ከትምህርት ቤት ስትወሰጂ እንዴት ነበረ? ከዛ በፊት ምን አይነት ነገር ነው የነበረሽ? ጓደኞች አሉሽ? እስቲ ግልጽ አድርገሽ ንገሪኝ። ጓደኞች ነበሩኝና ከእነሱ ጋር አብረው አፈኑኝና ከዛ እዛ ሄደው መርፌ ይወጉን ነበር፣ ያሰቃዩን ነበር እና ያኔ ደግሞ እየሰከረ መጥቶ ያስፈራራን ነበር። እሺ።
እና ለዛኛ በጣም እንፈራ ነበር እና በምግብ በትክክል አይሰጠን። ምግብ በትክክል አይሰጣችሁም? አዎ። ለዛ ነበር አሁን እንግዲህ ሕክምና ቦታ ላይም ያው በመግቢያ ላይ እንደነገርኳቸው ነው ወደ ቤተሰቦቻችን ርቧት እንደነበርና ከረሃቡ የመጣ ችግር ውስጥ እንደነበረች ለዛ ነበር እርዱኝ ስትል የነበረው አይነት ነገር ነው። በጣም ውስጧ ኃይለኛ ደም ማነስ ነበረባት፣ በግሉኮስ ምናምን ነበር ነገሮችን ያስተካከሉት። እና እስቲ ግልጽ አድርገሽ ንገሪኝ፣ ሌላስ ማለት እንዳፈነሽ የመጀመሪያ ቀን እንዴት ነበር የወሰዱሽ? በመኪና ነው የወሰዱሽ አይደለ? አዎ እንደዛ ነበር እና ጓደኞችንም አብሮኝ ነበሩ፣ ከነሱ ጋር አብሮ ነበር። እነሱንም አብረው ነው የወሰዷችሁ? ጓደኞችንም አብረው ነው የወሰዱት? አዎ እና የተለያየ ክፍል ነበር የምትኖሩት? ከዛ እነሱ ሲያለቅሱ ምናምን ይሰማሽ ነበር ወይስ በምን አወቅሽ እዛ ክፍል እንዳሉ? አይሰማኝም ነበር። እነሱ ሌላ ክፍል ነበር። ሌላ ክፍል የነበሩት? እንግዲህ ነገሮችን በደንብ ለማጣራት እንሞክራለን። እኛ የሚታይ አሁን አንቺን ልረብሽሽ አይደለም፣ ያው ስለታከምሽና ቶሎ ስለዳንሽ ነው እዚህ ቦታ ላይ የሚያመጣውሽ። እና ከዛ በተጨማሪ እህትሽ አሁን ከኛ ጋር ነው ያለችው። እሺ እህትሽ ረጅም ጊዜ ጠፍተሽባት ብዙ ስትሰቃይ ብዙ ስትንገላታ ነበረ። ይሄ እህትሽ አንደኛው ማረፊያ ቤቷ ነው እና እህትሽንም ይዣት እመጣለሁ። ከእህትሽ ጋርም አንዳንድ ቆይታዎችን ታደርጊያለሽ፣ ከእሷ ጋርም አንዳንድ ወሬዎችን ታወሪያለሽ እና ምንም ያስፈራሽ ነገር የለም። እህትሽም እንዳለች ለመናገር ያህል ነው። እንደው ከዛ ውጪ ትምህርት ቤት ጓደኞች አሉሽ ወይ? ጓደኞችሽ እነማን እነማን ይባባሉ? ምን አይነት ጨዋታ ነበረ የምትወጂው? ምን ትምህርት ደስ ይልሽ ነበር? እኔ ትምህርት ደስ የሚለኝ እንግሊዘኛ ነበር እና ጓደኞቼ ደግሞ ሴሌንዶስ፣ ኤልዳና፣ ሄመን እና አብሳላት ይባላሉ። እሺ እና የምንጮተው ደግሞ ሁሌ አባሮች ነበር። አባሮች ጨዋታ በጣም እንወድ ነበር። በዛውም ከእህቴ ጋርም አንዳንድ ጊዜ እንጮት ነበር። እሺ ከዛ ከእህትሽ ጋር ስትጫወቺ ከእነሱ ጋር ስትጫወቺ ምን ነበረ የምታደርጉት? ከእህትሽ ጋር ስታወሪ ስትጫወቺ ምናምን ጥሩ ጊዜ እንደነበረሽ አውቃለሁ። እና እህትሽ ምን ትመክርሽ ነበረ? እቴ ለሌላ ሰዎች ነይ ሲሉሽ እምቢ ቤት ስለኝ ነበር፣ ግን እኛ ስንወጣ ነበር እንደዚህ ያደረኩን። ነይ ነበር ብለው የጠሩሽ? አይደለም፣ ከኋላችን መጥቶ ነው አፍኖ ነው የሄዱት። እንግዲህ በቻልነው አቅም ከዚህ በተሻለ በደንብ ነገሮችን ለማጥራት ነው የምንሞክረው። ውድ ቤተሰቦቻችን ምን እንደምላችሁ አላውቅም። ምክንያቱም አሳዛኝ ልጅ ነበረች፣ ተጎድታ ነው የነበረው። ድንገት ወደ ሕክምና ተቋም ወስደናት ያው ቶሎ ነገሮችን ለእናንተ ስለምናደርስ እዛው ይመስላል እንጂ በጣም ረጅም ጊዜ ወስደን ትንሽ ሕክምና ተቋም ላይ ከወሰድናት በኋላ ብዙ ነገሮች ተፈጥረው ነው የነበረው እና አሁንም ቢሆን ነገሮችን በቻልነው አቅም ወደ ጥሩ መንገድ ለመውሰድ እንሞክራለን። እንደው ሌላ ልጠይቅሽ የምፈልገው የሚታየ ከሱ ሰውዬ ውጭ ከሚያስፈራራኝ ሰውዬ ውጭ ሌሎች ወንዶች መተው ያውቃሉ አንቺ ጋር? ምንድን ነው የሚሉሽ እነሱስ? እነሱም ይገልሻል፣ አርፈሽ ተቀመጭ ይሉ ነበር። ሁሉንም እንደዚህ ይላቸው ነበር። ግን ሁሌ ከሌሎቹ ጋር መገናኘት አልችልም ነበር። አርፈሽ ተቀመጭ ይገሉሻል ነበር የሚለው እሱ ነበር። ይህን ነገር የሚያስፈራራሽ? አይደለም፣ ሌሎቹም መተው እንደዚህ አይነት ነገር ይነግሩኝ ነበር። ለጓደኞች የሚነግሩኝ ነበር። ጓደኞችም አብረውሽ ይሞታሉ ይሉ ነበር። ለዛ እኛ በጣም እንፈራ ነበር። እንደው ሌላ አካልሽ ላይ ነው ጉዳት አድርሶብሽ ያውቃል? ነክቶሽ ወይ ደብድቦሽ ምናምን ያውቃል? በጥፊ መቶኝ ሁሉንም እንደዚህ ያደርጋቸዋል። አንዳንዴ በጥፊ መታቸዋል በጣም ሲናደድ። ለዛ በጥፊ መታናል አንዳንዴ። ብቻ መቶሽ ነው የሚያውቀው? ሌላ ነገር አድርጎሽ አያውቅም? አይደለም፣ አንዳንዴ እዚህ ጋ ይገርፈን ነበር። እዚህ ጋርም ጠባሳ ነበረብኝ እና ሌሎቹንም እንደዚህ ይገርፋቸው ነበር። ለዛ እኔም ከጓደኞቼ ሲናፍቁኝ አንዳንዴ እህቴ ናፈቀችኝ ስለው እንደዚህ መታኝ ነበር። ሌሎቹንም እንደዛው። እንግዲህ ያው ምን እንደምን አላውቅም። ውድ ቤተሰቦች ማለት አንድ ህፃን ልጅ በዚህ ልክ ተጎድታ ያው ህፃናት ነገር ሲሆን ምን ያህል ሊረብሽ እንደሚችል ምን ያህል ሊጎዳ እንደሚችል ታውቃላችሁና ምንም አታውቅ ህፃን ልጅ ነች። እንደዚህ አይነት ነገሮችን የደረሰባት እንግዲህ ምንም የማያውቁ ጨቅላ ህፃናቶች ላይ ነው እንግዲህ መርፌ እየወጉ እያደነዘዙ ለተለያየ ለራሳቸው ዓላማ ነገሮችን ሲያስኬዱ የነበረው። ይሄ ደግሞ ቀላል ነገር አይደለም። ምን ብዬ እንደምናገር አላውቅም። ትንሽ ስሜት ያደርጋል። እንደው እነዚያ ህፃናቶች ከተወሰዱ በኋላ ወዴት እንደሄዱም አታውቂም አንቺ? ምንም የሰማሽው ነገር የለም የሚታየ? እንደው ጎዳና ላይ ወጥተሽ እንድትለምኝ ወይ ሌላ ነገሮችን እንድታረጊ አድርገውሽ ያውቃሉ?
እንደሱ አያረኩም። ይማታሉ፣ እዛው አድርገው ይማቱ ነበር። እንደው ከእህትሽ ጋር እያለሽ እንግዲህ ብዙ ነገሮች ነበሩ እና እዚህ ቦታ ላይ ደግሞ ብዙ እንደተጎዳሽ ነበር የማውቀው። ምን ይናፍቅሽ ነበር እዚህ በነበርሽ ሰዓት ላይ? እህቴ ትናፍቀኝ ነበር። ከእህቴ ጋር የምጫወተው ነገር ይናፍቀኝ ነበር። ሌላስ ምን ይናፍቅሻል? ሌላም ከጓደኞቼ ጋር የምጫወተው ጓደኞቼም ይናፍቁኝ ነበር። አይዞሽ እሺ። ነገሮች ከዚህ በተሻለ መልኩ በደንብ እንትን ለማለት እንሞክራለን። አሁን ቀጥታ ወደ ትምህርት ትገቢያለሽ። ከዛ በኋላ እህትሽንም ታገኛታለሽ። ከእህትሽ ጋርም ጥሩ ቆይታ ይኖርሻል። ከዛ በተጨማሪ ደግሞ በደንብ ትምህርትሽን ተምረሽ የተሻለ ቦታ ላይ ደርሰሽ እንደዚህ አይነት ሰዎችን አንቺ የህግ ባለሙያ ሆነሽ ወደፊት ምን መሆን ነበር የምትፈልጊው? እስኪ ንገሪኝ። እኔ ወደፊት ፖሊስ ነበር የምፈልገው። ፖሊስ ነበር መሆን የምትፈልጊው? ኧረ ለምን ፖሊስ መሆንን መረጥሽ? ለምሳሌ እንደኔ ሌሎች ሰዎች ላይ ጉዳት እንዳያደርሱ፣ ለዛ እኔ ፖሊስ መሆን እፈልጋለሁ። ጎበዝ። እሺ ወደፊት አንቺ አድገሽ የህግ ሰው ሆነሽ ብዙ ሰዎችን በቁጥር ውስጥ ታወያለሽ። ብዙ እንደዚህ የሚጎዱ ሰዎች አይኖሩም። ያኔ ሴት ሆነሽ ሴቶች ላይ ጥቃት የሚያደርሱትን ሰዎች በቁጥር ውስጥ ታወያለሽ። አሁን እየሰማን ያለነው ብዙ ሰዎች እየተጎዱ አይደል? እነዛ ነገሮች በቻልሽ አቅም ታስተካክያለሽ። እሺ ጎበዝ ልጅ። ከዛ ውጭ እንግዲህ አባትሽን እንደማታውቂው እናትሽም ደግሞ እንደሌለሽ ነበር የነገርሽኝ እና ያው እህትሽ ነች ብዙ ነገሮችን እያስተማረች ብዙ ቦታ ላይ እንድትደርሽ የምታደርግሽ የነበረው። እንደው ያን ነገር ከማድረጓ በፊት እህትሽን ሲያስፈራሯት የነበሩ ሰዎችን አይተሽ ታውቂያለሽ? እንደሱ አይቼ አላውቅም። መቼም ከቤት ወጥቼ አላውቅም። ከቤት አትወጪም ማንም ነበረ? ሲያወጣው ነበር። እንግዲህ ውድ ቤተሰቦቻችን ያው ትንሽ ተረብሻለች። እሷም ያው ነገሮችን ለማጥራት ያህል ነው እየሞከርን ያለ ነው። በቻልነው አቅም ደግሞ እስቲ እሱም ያደረገውን እያንዳንዱ ነገር ታያለች። እንዲሁም ደግሞ ከእህት ጋር ለማገናኘት እንሞክራለን። እህትን ወደዚህ ቦታ ላይ እንጠራትና ምን አይነት ነገሮች እንደተፈጠሩ እህቷንም በቁጥጥር ስር ወደኛ ጋር እንዳመጣናት ለማሳየት እንሞክራለን። ውድ ቤተሰቦቻችን ከዚህ በላይ እሷንም ማስወራት ተገቢ ነው ብዬ አላስብም። ምክንያቱም ብዙ ተጎድታለች። ባለፈው አይታችኋል ያቺን ምስኪን የምታሳዝልች ምን አይነት ነገሮች ደርሶባት እንደነበረ እና አሁንም ደግሞ እንደዚህ አይነት ነገሮች ነው እየሆነ ያሉት። ስለዚህ እስቲ ለማንኛውም እህቷን ወደዚህ ቦታ ላይ ላምጣትና ከእህቷ ጋር አንዳንድ ቆይታዎች እንድታደርግ እፈልጋለሁ። እስከዛው ድረስ እንግዲህ አብራችሁን ቆዩ። ምንም አልሆንሽም፣ አልነኩሽም። ምንሽ ነው ያልኩሽ? ምንም አላረኩሽም። አንቺ ምንም አልሆንሽም። እናት ምንም አልሆንኩም። ሳቢ እኔ ትንሽ ከዚህ በኋላ ካጠገቢ አትርቂም። እሺ አታልቅሽ። አታልቅሽ። በቃ ከዚህ በኋላ አግኝቼሻለሁ እንዴ? ከዚህ በኋላ ምንም ያላጣሽም። አስተቃይቁሻል። እኔ ብሰቃይልሽ ከዚህ በኋላ ከስር ያትርቅብሽ እንዳለሁልሽ ማንም አይነካሽም። ይቅርታ አድርጊልኝ ለሁሉም ነገር። በቃ አሁን ሁሉም ነገር አብቅቷል። በጣም ነው የማመሰግነው። ማለት መቻል የለባችሁ። ረጋ በሉና እናንተም ነገሮችን ለማውራት ሞክሩ። እባካችሁን ረጋ በሉ። እንደው ያው እንግዲህ በጣም ነው የማመሰግነው በእውነት። አላውቅም ውለታክ እንዴት እንደመመለስ እንደምችል አላውቅም።
ያው በነገሮች ላይ እንደዚህ አይነት ነገሮችን ቢሆኑ በህግ መጠየቅሽ የማይቀር ነው። ምክንያቱም ያጠፋሻቸው ጥፋቶች ነበሩ። ምንም ቢሆን ህጻናቶችን አንቺ ቦታ ላይ ይዘሻልና ለዚህ ነገር መጠየቅሽ አይቀርም። ከምንም በላይ ግን አሁን ላይ የተሽ መዳኗ ነው ዋናው ነገር። ሁሉም ነገር እቀጣለሁ፣ አጥፍቻለሁ፣ አውቃለሁ። ግን ፈልጌውም አይደለም ያደረግኩት። እሷ እያስፈራራኝ ስለነበረ ነው። ሁሉንም ነገር ነግሬያለሁ። ግን ላጠፋሁት ጥፋት እቀጣለሁ። ለእኔ እህቴ ማየቴ ብቻ በቂ ነው። ይኸው የሚታይ አሁን እህትሽን አገኘሽ አይደለ? ምን ተሰማሽ እህትን ስታገኛት? ደስታ። ደስ አለሽ? ናፍቃሽ ነበር አይደለ እህትሽ? አሁን እህትሽ ከአንቺ ጎን ነው ያለችው። እስከ ወዲያኛው ደግሞ አብራሽ ነው የምትሆነው። ምንም ያስፈራሽ ነገር የለም። እሺ እንደው ሌላ ከዚህ በተጨማሪ ከሱ ውጭ ሌላ ያሉትን ኃላፊዎች ታውቂያቸዋለሽ? እንደዚህ አይነት ጉዳት ስለማረሳቸው። ምክንያቱም እህትሽ ሌሎችም ህጻናቶች እዛ ቦታ ላይ እንደነበሩ ነግራኛለች እና ሌሎች ሊወስዷቸው የሚችሉ ሰዎች እንዳሉ ታውቂያለሽ? እኔ ምንም የማውቀው ነገር የለም። እንደነገርኩህ ነው። የኔ አለቃ እሱና እሱ ብቻ ስለሆነ ከማንም ጋር ኮንታክት የለም። ከሱ በላይ ኑሮ አይኑሮ እራሱ አላውቅም። እርግጠኛ ሆኜ አይደለም ስነግርህም የነበረው አንድ ቀን በስልክ ሲያወራ ስለሰማሁት እንጂ ምንም የማውቀው ነገር የለም። እንግዲህ እሱን በቻልነው አቅም ነገሮችን ከሱ ለማጣራት እንሞክራለን። እናንተ መጀመሪያ አረፍ በሉ። ይኸውልህ ሰማኛለህ ሰለሞን፣ አሁን ነገሮችን ግልጽ አድርገህ የምትናገርበት ሰዓት ላይ ነው ያለው። አንድ የምትደብቀኝ ነገር ካለ ነገሮች ከዚህ በላይ የባሱ ነው የሚሆንብህ። ተግባባን ወይ? በቃ እኮ በቃ እዚህ በኋላ ምን እንደብቅ እችላለሁ? ስለዚህ አንተ ጋር የተገኘችው ህጻን ልጅ ሌሎች ተጨማሪ ህጻናቶች እንደነበሩ ግልጽ አድርጋ ነግራኝ ነበር። የት ነው የሄዱት እነሱ ህጻናቶች? ማለት የተለያየ ሩም አለን፣ የተለያየ ማረፊያ ክላስ አላቸው። ልጆቹን ስናመጣ አንድ ላይ አናስቀምጣቸውም። ምክንያቱም ማደንዘዣው ቶሎ እንትን የሚበቁና የማይበቁ ልጆች አሉ። የሚበቁ ልጆች ተመርጠው ነው ከዛ በኋላ የሚሄዱት እና አንደኛ ልጅቷን እህቷን ስለማውቃት ታሳዝነኝ ነበር። ለዛም ብዙ ጭካኔና ይሄ አራሚነት የተሞላበት መንፈስ ያላሳየናት፣ አልጨከንባትም ብዙ። በዛ ላይ አልበቃችም ወደዛ ወደ ተባለው ቦታ ለመሄድ እሷ ብቁ አልነበረችም እና በዚህ አጋጣሚ እሷ ለረጅም ጊዜ እዛ ጋር ቆየች ታግታ። ሌሎች ግን እንደ አስፈላጊነቱ ወይም እንደ ሁኔታው የተለያየ ቦታ ነው የሚቀመጡት። ማለት የተለያየ ሩም፣ አንድ ሩም ሲሆን ምንድነው መሰለ የሆነ ልብ ነገር ይሰማቸዋል። ለምትለውን ላያደርጉ ይችላሉ። የሆነ ነገር ደግሞ ሲወጣብህ አሁን ልክ እንደዚህ እንደኛ እንደተጋለጥ ነው የሆነ ነገር ሲፈጠር ችግር ነው ይዞ የሚመጣው እና አሁን ልጆችን አለቆቹ ወስዷቸዋል። እሷንም በቃ ማለት እህቷንም ስለማውቃት እኔም ስለተያዝኩ ሞር በእኔም ትብብር ብሎ የተገኘችው እንጂ አሁን ሁሎቹን ልጆች ወስዷቸዋል። እነሱ የት እንዳደረጓቸው የማውቀው ነገር የለም። እሷ ግን ያው እህቷ ስለማውቃት እህቷ ጋር ብለን ስንሰራ ስለነበር የትም በገባ የትም ለእህቷ ልትለቀኝ ስለማትችል በዛም ላይ በደንብ በቅታም ስላልነበረ ልጅቷ እሷን እንግዲህ በእኔም ትብብር ነው ልታገኟት የቻላችሁት። እኔ ጥሩ ስራ ሰርቻለሁ እያልኩ አይደለም። በጣም መጥፎ ስራና አስነዋሪ ስራ እየሰራሁ እንደሆነ አውቃለሁ። ግን ልጅቷ ላይ ደግሞ ያን ያደረስኩት ተጽዕኖ የለም። ሌላ ልጆችን ተጽዕኖ ታሳድራላችሁ፣ አሁን እናሳድራለን። ግን አሁን በእኔ ቁጥጥር ስር አለ ማለት ባለቆቼ ቁጥጥር ስር ናቸው። ስለዚህ እነዛ ሰዎች ናቸው ማለት ነው ይሄን ነገር የሚያደርጉት። ነግሬያለሁ እኮ እኛ ድሮም የእነሱ ተላላኪዎች ነን ማለት የእነሱ ስራ አስፈጻሚዎች እና የእነሱ ቅጥርተኞች ነን። ሙር ስራውን የሚሰሩት እነሱ ናቸው። በበላይነት እኛን ማኔጅ የሚያደርጉን እነሱ ናቸው። የተሻለ ነገር የሚያገኙትም እነሱ ናቸው። ከተሻሉ ሰዎች ጋር የሚገናኙትም እነሱ ናቸው። እኛ በቃ ስራ አስፈጻሚዎቻቸው ነን። ማኔጀሮች ግን ሙሉን ነገር የማኔጅን ስራ የሚሰሩት እነሱ ናቸው። ስለዚህ አሁን ሙሉ በእነሱ ቁጥጥር ስር ነው ነገሮቹ ሴታፕ ተደርገው የሚያልቁት እነሱ ጋር ነው። እኛ ጋር ትዕዛዝ ብቻ ነው የሚመጣው። ይሄን ነገር አድርጉ፣ እንደዚህ አይነት ህፃናቶች ያዙ ከተባልን እንይዛለን። የት ቦታ መውሰድ እንዳለብን ቀድሞ ሜንሽን ይደረግልናል። ሎኬሽን ወይም ቦታው እዛ ጋር እንወስዳቸዋለን። ከዛ አድርጉ የምንባለውን ነገር ነው የምናደርገው። እኛ በቃ ታዛዥ ነው። ስለዚህ ያው እኛም እናገኛለን። በእርግጥ የምናገኘው ብር የሚያንስ አይደለም። ህሊናችን ሽጠንም ቢሆን ግን የዕለት ጉርሳችን እንሸፍንበታለን። ስለዚህ እንደዛ ነው የምንሰራው።
በጣም ጥሩ። ስለዚህ ነገሮችን በቻልነው አቅም ለማስተካከል እንሞክራለን። እያንዳንዱን ነገር ጥቆማ የምትሰጠኝ ይሆናል ማለት ነው። ከዛ ደግሞ እስር ቤት የምትበሰብስ ይሆናል። ስላጠፋው ስለ እያንዳንዱ ስላደረግካቸው ነገሮች ከባድ የእስር ቅጣት ይኖረሃል ማለት ነው። ተግባባን? እንግዲህ ውድ ቤተሰቦቻችን በቻልነው አቅም ነገሮችን ለማስተካከል እየሞከርን ያለ ነው። ስለዚህ አጠገብ ያለው ግለሰብ ብዙ ወንጀሎችን ፈጽሟል፣ ብዙ ነገሮችን አድርጓል እና መጀመሪያ ላይ አላምንም፣ ጭራሽ እኔን ሊያስተባብል ነበር የነበረው። አሁን ላይ ግን ቢያንስ በተወሰነ መልኩ እየተባበረን ያለው። ስለዚህ እሱ ቀጥታ ለፖሊሶች አስተላልፌ እሰጣለሁ። ከእንደገና ደግሞ ሕፃን ልጅ ተይዛ ነበረ እሱ ጋር ታስራ የነበረች ሕፃን ልጅ እና እሷንም በቻልነው አቅም ለእነሱ ለማድረስ እንሞክራለን ማለት ነው። ከዛ ወደ እስር ቤት ይወረወራል። ይህ የታፈነ እንባ ቻናላችን ነው። የተበደሉ ሰዎችን በሚታበስበት በዳዮች፣ ወንጀለኞች ከእናንተ ጋር በመተባበር ለህግ የሚቀርብበት ቻናላችን ወደ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እጠይቃለሁ። ከምንም በላይ ደግሞ ቪዲዮቻችን ወደ እናንተ እየደረሱ ስላልሆነ እና ብዙ ጠላቶች የእርሱ አይነት ጠላቶች ወደ እናንተ እንዳይደርስ እያደረጉን ስለሆነ ይህንን ነገር ለማድረግ ከጎናችን እንድትሆኑና በአክብሮት አብራችሁ እንድትሆኑ ቪዲዮቻችንን ማየት ሲጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ በተለያየ አይነት አጋጣሚ ላይ ሀሳባችሁ እንድትሰጡን በአክብሮት እንጠይቃለን ማለት ነው። እስከዛው ድረስ ወደ ቤተሰቦቻችን አብራችሁ እንድትቆዩ ጋብዛለሁ። ቸር ቆዩ።